ፋንቱና እህቷ ወደ ሙሉ ጤንነት እንደምትመለስ ዶክተሩ ነገራት። በህልሜ ብቻ እንዳይሆን እያለች እጅግ በጣም ተደስቷ ትገኛለች። ኤሚም ወይዘሮ ፋንቱና አቶ ሊኩ ምን አይነት ግንኙነት እንዳላቸው ደረሰችበት። እጅግም አዝኗና እያለቀሰች ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ አመሰግናለሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ወይዘሮ ፋንቱ ተኝቷ አቶ ሊኩን ክፍል እንደገባ ነበር ክፍሉ የተጠናቀቀው። ሆኖም ወይዘሮ ፋንቱ ተኝቷ በህልሟ ነበር እያሰበች የነበረችው። አቶ ሊኩም የድሮዋ ትርንጎ የአሁኗ ፋንቱ እጅግ ታምሪያለሽ እያላት እያለመች እያለ ሁሉንም ያወራችውን እንዳለ ኤሚ ትሰማታለች። ኤሚም ቁርስ እንድትበላ ልትጠራት ነበር የመጣችው። ኤሚም ይሄንን በሰማች ጊዜ እጅግ በጣም ደንግጧ ነበረ። ፋንቱንም አሁን የሰማሁት ነገር ምንድን ነው? ብቻ ይሄ የሰማሁት ነገር እውነት ነው ወይስ ምንድን ነው ብላ ትጠይቃታለች። ምንድን ነው የሰማሽው? ቅጀት ነው እኮ ገና ከእንቅልፌ እየተነሳው ነው፣ እኔ ምንም የማውቀው ነገር የለም ብላ ስትላትም አንዳንድ ጊዜ ቅጀት ብለን በህልማችን የምናወራው ነገር ነው እውነት የሚሆነው፣ ቅጀት አይደለም። እያንዳንዱን ያወራሹን ነገር ሰምቻለሁ፣ ትዳር እንዳይበጠበጥ ብዬ ነው እንጂ ብለሽ ሁሉንም ያወራሹን እያንዳንዱን ነገር ሰምቻለሁ በማለትም ትጠይቃታለች። ልጄ እኔ ምንም የማውቀው ነገር የለም በማለትም ትመልስላታለች። አይ የምታውቂው ነገርማ አለ እንድትነግሪኝ እፈልጋለሁ ወይዘሮ ፋንቱ ብላ ትላታለች። እሷም እኔ ምንም የማውቀው ነገር የለም፣ ምንም ቅጀት እንጂ እኔ የማውቀው ነገር የለም፣ የአባቴንም ስም የእናቴንም ስም እያነሳሽ ነው ያለሽው፣ ትዳር ይበጠበጣል ብዬ ነው እንጂ እያልሽ ነው፣ ብቻ እየተጠራጠርኩት ነገር እውነት እንዳይሆን እያለች ኤሚ እጅግ እየተናደደች ከቤት ወጥቷ ትሄዳለች። እሷም ወደ መጀመሪያ ወደ ቁርሱ ጋር ትሄድና ስትሄድም ፊቷ እጅግ ተቀያይሮ ነበረ። ኤሚን ምን ሆነሽ ነው ብሎ ሲጠይቋት ምንም አልሆንኩኝም በማለትም እንግዲህ ምላሿን ትሰጣለች። እሷም እንግዲህ ያንን ምላሽ በሰጠችም ሰዓት ካዲያ ፊትሽ ምን ሆኖ ተቋቆረ? ፋንቱ ጋር ነበርሽ አይደል ብሎ ሲሏትም አዎ ፋንቱ ጋር ነበርኩኝ፣ ጠርቻታለሁ ትመጣለች በማለትም እንግዲህ ጥላቸው ትወጣለች። እሷም ጥሏት በምትወጣበት ሰዓት ምን ሆንሻል? ምንድን ነው የተፈጠረው ነገር ተናገሪ፣ ቁርስን ቁጭ በይና ብዬ ብሎ አቶ ሌኩንም ሲላት አይ አሁን አልበላም፣ በኋላ ብቻዬን ነው የምበላው እናንተ ብሉ በማለትም ትነሳለች። እንዴት ገበታ ረግጠሽ ትያለሽ ልጄ ምን ሆነሻል ብሎ ሲላትም እኔ ረፍት ማድረግ እፈልጋለሁ ብላ ወይዘሮ ፋንቱ ሳትመጣ ወደ ክፍሏ ትሄዳለች። እሷም እንግዲህ ወደ ክፍሏ በሄደችም ሰዓት ወይዘሮ ዝናሽም እስቲ ልጄ ምን ሆና ነው እኔ ልከተላት በማለት ልትከተላት አብራት ትሄዳለች። ወይዘሮ ፋንቱም በዛን ሰዓት ትመጣለች። ወይዘሮ ዝናሽም እኔና አንቺ አውርተን አልጨረስንም፣ የምናወራው ነገር አለ በማለትም ምላሽ ሰጣታለች። እሷም እሺ በማለትም ቁጭ ትላለች። እሷም እንግዲህ ቁጭ ባለችበትም ምንድን ነው እየተፈጠረ ያለው ብላ እንግዲህ ናሆምን ብቻ ሰላም ትለዋለች። ናሆም ብቻ ሰላም ስትለው ዳጊም እንዴ እኛ እንታይም እንዴ በማለት ሲልም ይቅርታ አድርግልኝ በማለት እንግዲህ ሰላም ትለዋለች። እሷም ያንን ሰላምታ ሰላም ካለችውም በኋላ እሺ ታዲያ ምንድን ነው እሱ በማለት ወሬያቸውን ይጀምራሉ። እሱም ምን ነው ምን ሆነሻል ፊትሽ ገርጥቷል በማለት እንግዲህ ይጠይቋታል። በሚጠይቋትም ሰዓት አይ ምንም አልሆንኩኝም በማለትም ትመልስላቸዋለች። ምን ሆናችኋል ዛሬ ሰላም አይደላችሁም ወይ በማለት እንግዲህ እያወሩ እያለ ኤሚና እማዬ እኮ ቀሩ ምን ሆኖ ነው በማለት እንግዲህ ጥያቄ ይፈጥሩባቸዋል። እንግዲህ ወይዘሮ ዝናሽም ከኤሚ ጋራ ኤሚን ምን ሆንሽ ነው ለምንድን ነው እንደዚህ ወደሽ የወጣሽው ብላ ስትጠይቃትም
ወይዘሮ ፋንቱ ወደ ክፍል ስገባ እየቃጀች ነበረ። ያንን በምሰማ ሰዓት እጅግ በጣም ነው እየደነገጥኩት ብላ ትላታለች። ምንድን ነው እንደዚህ ሲያስደነገጠች በማለትም ስትጠይቃት እሷም እንግዲህ የደነገጠችበትን ትነግራታለች ማለት ነው። ምንድን ነው እንደዚህ እያስደነገጠች ብላ ስትላተው እንግዲህ ያለውን የእሷንም ስምና የአቶ ሌኩንም ስም እየጠራች ትዳር እንዳይበጠበጥ ስለፈለኩ ነው እያለች ትላለች። ብቻ እኔ የጠረጠርኩትን አንቺም ጠርጥረሽ እንዳይሆን ብላ ትላታለች። እሷም አዎ እኔ ምነው አንቺም ጠርጥረሽ ነበር እንዴ እማዬ ስትላት አዎ ብላ ትላታለች። እንግዲህ ራሷን እንድትጠብቅ ትነግራለች። እኔ እናትሽ እንኳን አጠገቤ ጋር ሆኖ የሚደረገው ነገር ተይና ከሩቅም ያለውን ነገር እኮ አውቃለሁ ልጄ፣ ሁሉንም ነገር አውቄ ዝም እያልኩ ነው፣ ሁሉም ይስተካከላል በማለት እንግዲህ ምላሽ ትሰጣታለች። እሷም እሺ በቃ እማዬ እኔ እመጣለሁ፣ አንቺ ወደ ቁርሱ ሂጂ በማለት ወደ ቁርሱ ትሄዳለች። እንግዲህ ወይዘሮ ፋንቱን አሁንም በጥያቄ ያፋጥቷታል። ወይዘሮ ፋንቱም እኔ ምንም የማውቀው ነገር የለም ብያለሁኝ አይደለ እንዴ ምንድን ነው እሱ ብላ ጥላቸው ትነሳለች። እሷም እንግዲህ ጥሏ በምትነሳ ሰዓትም ምንድን ነው እየተፈጠረ ያለው ብላ ጥላቸው ከተነሳች በኋላ እሷም ይሄንን ነገር በምትመልስላቸውም ሰዓት ምንድን ነው ብላ ስትልም በቃ እኔ ወደ ክላሴ ገብቼ ረፍት ማድረግ እፈልጋለሁ ብላ ትላለች። እኔ ያደረገችልን ውለታዋ ይዞኝ ነው እንጂ ይሄንን ነገር እኔ ከብዶኛል በማለት እንግዲህ እኔ ወደ ውስጥ መግባት አለብኝ፣ እኔ ንግግራችሁን አልቻልኩም በማለት ወይዘሮ ፋንቱ ትታቸው ወደ ውስጥ ትገባለች ማለት ነው። እንግዲህ ወይዘሮ ዝናሽም አሁንም ጥያቄዋ ትቀጥላለች ማለት ነው። ሆኖም እንግዲህ ዳግምና ኑሃምም እኔ ይህች ሴትዮ ቀልቤ አልወደዳትም፣ ብቻ ያደረገችልን ሁለታው ይዞኝ ነው እንጂ ቀልቤ አልወደዳትም እያለ ይገኛል ኑሃም ዳግም ማለት ነው። ኑሃም አረ ብዙ ውለታ ሁላልናለች፣ ልክ ነህ፣ አረ ዳጊ ተው እንጂ ባለውለታችን ናት በማለት እንግዲህ ኑሃምም ይናገረዋል። እሱ ልክ ነህ፣ ባለውለታችንማ ባትሆን ኖሮ ማን እዚህ ያስቀምጣታል፣ ምንም ቀልቤ አልወደዳትም እያለ ነው እንግዲህ ዳጊም ማለት ነው። ሆኖም እንግዲህ ኤሚ በሰማችው ህልም እንግዲህ ያቅጀት እሱም ትክክል ነው እነ ትክክሎች ነን እና እሷም ያንን በሰማችው ሄዷ እንግዲህ ለኑሃሚ ትነግራታለች። እጅግ ተጨንቄያለሁ፣ ያየሁት ህልም አለ፣ ወይዘሮ ፋንቱ ስትቃጅ የሰማሁት አለ ብላ ትነግራታለች። እሷም እንግዲህ ምንድን ነው እሱ ብላ ስትልም ያለውን ነገር እንዳለ ትነግራታለች እና የአባዬንም የማየንም ስም እየጠራች ነበረ። ምንድን ነው እሱ የተጠራጠርኩት ነገር እንዳይሆን አሁን ላይ በቤተሰቦቼ ይሄ ሰላም መጥቶ አሁን ደግሞ ሰላም እንዳይደፈርስ ፈርቻለሁ በማለት እንግዲህ ለኑሃሚን ትነግራታለች። ኑሃሚንም ምንም ነገር አይፈጠርም ብላ ትላለች እንግዲህ እና እሷንም አይዞሽ ብላ ሁሉንም ነገር አብረው ያወራሉ ማለት ነው። እንግዲህ እዚህ ጋር ደግሞ ኑሃሚ ስለ ፋንቱ ሁሉንም ነገር ታውቃለች ማለት ነው። ሆኖም እንግዲህ ኤሚ ግን እኔ ምልሽ ነገር ትላታለች። እሺ ምንድን ነው ብላ ስትላት ወይዘሮ ፋንቱን ከእውነት ከጎዳና ነው ያነሳሻት ወይስ እንዴት ነው ብላ ስትጠይቃት አዎ ከቅመሜ ጋራ ጎዳና ላይ አይቻቸው ከጎዳና ላይ ነው ያነሳዋቸው፣ ሌላ ምንም ነገር የማውቀው ነገር የለም ብላ ትላለች። እኔ ግን እውነት እየመሰለኝ አይደለም ከጎዳና እየመጣችም አይመስለኝም ብላ ስትል አረ ኤሚ ምን እያልሽ ነው ያለሽው? እኔ ያመጣኋት ከጎዳና ነው፣ እኔ የማውቀው ነገር የለም ብላ ትላለች። እንግዲህ ያሰብኩት ነገር ብቻ እንዳይፈጠር ብላ ኤሚም ታስባለች ማለት ነው። ያንን ከተባባሉ በኋላ ኑሃሚ ወደ ቤት ትመለሳለች። ወደ ቤትም ከተመለሰች በኋላ ከወይዘሮ ፋንቱ ጋር ትገናኛለች። ወይዘሮ ፋንቱ እንግዲህ ያለውን ነገር ትነግራታለች ማለት ነው። ወይዘሮ ፋንቱም ያንን በምትነግራትም ሰዓት እንግዲህ ኤሚ እየቃቸው የአባቷን እናቷን እየጠራው ያለ መጣች።
ትነግራታለች። እሷም ወይን እውነቱን ተናግሬ ግን 30 ዓመት ያሱትን ተናግሬ ያለውን ነገር በጋፈጥ ይሻለኛል እያለችው ነው። ብትናገር ይሻላል ካሁን ያለቻት ማለት ነው። እንግዲህ ሀምላለም ፍሌሹን ይዟ ሄዳ ለዶክተሩ ሰጥተዋለች ማለት ነው። ለዶክተሩም እንግዲህ በምትሰጠው ሰዓት ዶክተሩ እጅግ ደስ ብሎታል። እሱም ደስ ብሎት ግን ሌላ አለመኖሩን በምን አምናለው በማለት ይጠይቃል። የለም ምንም ነገር የለም እውነቴን ነው ብላ ትነግረዋለች። ምንም ሳታስቀር ነው ጩና የሰጠችኝ በማለትም ስትለው ከማመን ውጭ ምን አማራጭ አለኝ ብለሽ ነው ብሎ እንግዲህ ሪሞሩን አስገብቶ ዲሌት ያደርጋል። ሪሞሩን ዲሌት ከምታደርገው እኮ ሪሞሩን ራሱ በተሰራው ይሻላል ብላ ትለዋለች። ብለሽ ነው ምንም ችግር የለውም ብሎ ግን እንዲሰጥሽ ቻለች ይላታል። ይህንን የፈለገችውን ብር ሳትሰጥሽ ሳትቀበልን እንዴት ነው ሰጥሽ የቻለችው በማለትም ደግሞ ዶክተሩ ፎንቃ ይዞታል። ፎንቃ ይዞታል ታምላል ማለት ነው። አስተያየቱን አልወደድኩትም። ሌላ የምነግራችሁ ነገር አለ። ያው እንዳልደበላለቀባችሁ ቀስ እያልኩ እነግራችኋለሁ። ሌላም ሰው የማይጠበቅ ፎንቃ ይዞታል ማለት ሁለት ሰው ታምላል ፎንቃ ይዞታል ማለት ነው። መግባለ እና ዶክተሩ አንድ ትለያለሽ እያላት ነው እንግዲህ እና እንዴት ሰጠችሽ እያለ ምግብ ልጋብዝሽ የደስ ደስ ምግብ ላይ እንዴት ነሽ ብሎ ስላል ሰውም አባላት ላይ በጣም ጎበዝ ነኝ ብላ ትለዋለች። ምግብ ላይ ብሎ ስላት ምግብ ላይም አንድ ታማ ትለዋለች። እንግዲህ ምግብ ላይ የሚታሙ ሰዎች ሊኖሩ እና ምግብ ላይ አልታማም ብላው እንግዲህ ምግብ ቤት ይዞ ሄዶ ይጋብዛታል። ምግብ ቤት ይዞ ሲሄድ በፊት ይህንን የምስራችና በጭና መግራት አለው ብላ ነበረ። እንግዲህ እሱም ታዲያ ምግቡን ከበሉ በኋላ እኔ ምልሽ አልነገርሽኝም እኮ እንዴት እንደሰጠችሽ ብሩን ሳትቀበል ብሎ ሲላትም እሷም እንግዲህ ስለ እህትየው ያለውን ነገር ትነግራታለች። እህትየው ራሷን እንደሚያማትና ራሷን መቆጣጠር እንደማትችል ጩና ራሷ እየሰረቀች ሰራተኛ ቀጥሯ ቤት ውስጥ ራሷን እንደምትጸዳዳ ምንም ራሷን መቆጣጠር እንደማትችል ሁሉንም ነገር ለዶክተሩ ትነግረዋለች። ዶክተሩ እጅግ ያዝናል። ይህንን ነገር እኮ በዚህ አይነት መንገድ ከምትመጣ ራሱ ወደ እኔ ቀርባ ያለውን ነገር ኖሮ እህቷን ላክምላት እችል ነበረ በማለትም እንግዲህ ይነግራታል። እሷም እንግዲህ ሌላ አማራጭ ስለሌላት እህቷ እሷን እንደ እናትም ሆነ እንደ አባት ሆና ያሳደገቻት ትልቅ ደረጃ ትደርስልኛለች ባለችበት ሰዓት እሷ ባሏ ደርግቧት እንደዚህ አደረጋት። መናገርም ሆነ ማውራት አትችልም። ስለዛ ነው ጩና ወደ ሌብነት ስራ የገባችው ሰራተኛ ቀጥሯ ሰላም ልታኖራት ትለዋለች። እሱን እጅግ ያዝናል። በቃ ችግር የለውም ሕክምናውን እኛ ቤት ታደርጋለች። አምቡላንስ ልኬ ወስጄ አክማታለሁ። እኛ ጋር እንኳን የማይቻል ከሆነ እኔ ከጎናችሁ ነው ያለሁት በሁሉም ነገር ይላታል። እሷም እጅግ ደስ ይላትና ይሄንን የምስራችማ ለጩና መንገር አለብኝ ብላ ትላለች። እሷም ያንኑ ለጩና ትደውልላታለች። ጩናንም እንግዲህ ዶክተሩ እንደሚያክማትና እዚህ ሕክምናው እንኳን ከሌለ ከጎናቸው እስከ መጨረሻ ድረስ እንደሆነ ትነግራታለች። ጩናም እጅግ ትደነግጣለች። እንደውም የሆነ ስልክ ይዟ ነበረ። ስልኩንም ወረወረች፣ ወደቀ። ስልክ ነው ወይ ሰርቋ ነው መሰለኝ ይዟ ነበረ። በድንጋጤ ግን ፓንት አልገጨችም፣ ፔንትም አልገጨችም ማለት ነው። ግን በጣም ደንግጧለች። ከዛም በኋላ እኔን የማታምኚኝ ከሆነ ዶክተር ፋሲግን አውሪው አለቻት። ፋሲጋ ነው ፋሲግ ነው አለችው። አውሪ አለቻት። አወራችው። ከዛም በኋላ እኔ አሁኑኑ እመጣለሁ እስከ ቤትሽ ድረስ አላት። እንግዲህ ሌብነት ሄዳ
ለእህቷ ዶክተር አገኘች ማለት ነው። እና እንመጣለን አሁኑኑ አላት። ምግባቸውን ዋጥ ዋጥ አደረጉና ወደ ጩና ቤት ጉዞ ጀመሩ ማለት ነው። እንግዲህ ወደ ጩና ቤትም ሲሄዱ የጩና ታማ ቤት ውስጥ እንዳለች ገብቶ አያት። ከዛን እንግዲህ እንደሚያከማትና እዚህ ማትታከም ከሆነ ሕክምናውን እንደሚችልላት ነገራት እና ከጎኗም እንዲሆን ሲነግራት ጩና እንግዲህ እንደ አንበሳ ጥጃ ዘለለች ማለት ነው። እንደ አንበሳ ጥጃ ነው የዘለለችው። አንበሳ ጥጃ ሲዘላ አይታችኋል እንዴ? እኔ ግን አላየሁም ሲሉ ሰምቼ ነው የሆነ ነገር መቶልኝ ነበረ ጠፋብኝ። ወይ ጉድ መስሎ አንዳንዴ እኮ በማል ይጠፋብኛል ወሬ በዘነዘናው ማለት ነው። እና ወሬ ስለሆነ አያያዝም አንዳንድ ቀን ማለት ነው። እና ሆነና ሆነ እያለን ከዛም በኋላ እንግዲህ ዶክተሩ ይደውለናል። ዶክተር ነው ግን ደግሞ ሳልነግራችሁ አምላንም ምን እንዳላት ታውቃላችሁ? ፎንቃ ይገባልን ዶክተር ፋሲል እንዳትይኝ ፋሲዬ ብቻ ካልሽኝ ይበቃኛል አላላትም። ከዛ እሷ ደግሞ አረ ይሄንን እኮ ክብር ለማግኘት ስንት ዋጋ ከፍለህ አይደል እንዴ ያገኘከው የኔ ሸበላ፣ ለምንድን ነው እንደዚህ የምልህ ዶክተርዬ ትለዋለች። እንዴ እናንተ እንትኑን ውሃውን ሳለኩ ሰው ከእናንተ ጋር እየተቀደርኩ ነበረ። ልጅቷ እኮ ቁርስ እየጠበቀችኝ ነው። ወይ ጉድ መጽዋል እና ከዛም በኋላ እንደዛ ትለዋለች። ካቆምኩበት እቀጥላለሁ። ውሃው እስኪፈላ እንቀጥል። ከውሃው ቅድም የፈላ መስሎኝ ነበረ። ከዛን እንግዲህ እንደዛ ስትለውም እሺ በቃ ከዚህም በኋላ ለማለት እለምዳለሁ ምናምን ትላለች። እንግዲህ ዶክተር ፋሲልም ለሲስተር ይደውልና ሲስተር አለ እንግዲህ ሲስተር ምን ማለት ነው? ሲስተር ይደውልላትና አምቡላንስ ላኪልኝ የታመመ ሰው አለ ሎኬሽን እልካለሁ ብሎ አለ። ሎኬሽኑን ላከ። በነገራችን ላይ እዚህ ጋር ሎኬሽኑን ሲል እኔ ሀገር ገጠር ነው። የገጠር ቆንጆ ሸበላዋ ነኝ እኔ ማለት ነው። እና አምቡላንስ ሲመጣ ሎኬሽን አይላክም። ይሄ ትንሿ ስልክ ነው ያለው። እና እንዴት ነው ግን አውቀው የሚመጡት? እስቲ ይመልሱልኝ። አሁን እኔ ነፍሰ ጥሮች ሲወልዱ አምቡላንሷ ቢፕ ብላ ስትመጣ አያታለሁ። ግን እንዴት ነው የሚያውቁት? እንዲህ የሆነ የሚታወቅ ነገር ሰው ላይ ተክለው ነው ወይስ እንዴት ነው የሚያውቁት ካለ ሎኬሽን? እና የኔ ጥያቄ እኮ አስቸጋሪ ነው። እና ቆይ ስኳር ልውሰድ እስከዛ እና እንደዛ ወስዶ ያክማታል። ከዛም በኋላ ምርመራም አድርጎላት ነበረ። ተመረመረች። ከዛም ያንን ከተመረመረች በኋላ ስኳር እናረጋለን። ስኳር አረግን። ከዛም ቡና እንጨምራለን። ከዛም በኋላ እንግዲህ ኔስካፌ እየሰራው ነው፣ ካፕቺኖ እየሰራው ነው። ገባችሁ? ለዛ ነው እና ድሮም እኮ አንዳንዱ ነው የሚቀጠቅጠው። ይሄን ጭንቅላቷ እስኪፈርስ ድረስ የቀጠቀጣት ባለማ እሱን እኔ ራሱ አግኝቼ መቀጥቀጥ ፈልጋለሁ። ስልክ ቁጥሩን ላኩልኝና በኮሜንት ላይ ማለት ነው። እኔ ራሱ ቀጠቅጠዋለሁ። እንዲህ ባል ነው። አዎ ባል እንዴት ይቀጠቅጣታል? እስከ ጭንቅላቷ እንትን እስኪፈርስ ድረስ እና ጭንቅላቷ ፈርሶ ደሙ ውስጥ ላይ ተደባልቆ ነው አለ። ከዛን ሀይ ከተደበላለቀም ኦፕሬሽን ሆኖ ያ የተደበላለቀው ደም ይወጣል ብሏታል። ትድናለች ብሏታል። እና ዳግም ደግሞ የሱን ወሬ እኮ ሳልነግራችሁ እንዳልጨርስ ብዬ ነው። እና ዳግም ደግሞ ፈገግ ይላል። የነዋሚ ፍቅር መቅሎን ይወጣል ይላል። ብቻ የሰው ሁለት ነው። አሁን እሱ እንዲያስጠረጠቁን እና መቅሎን ይወጣል እያለው ነው። እሱ ደግሞ በፍጹም ልብህን የወሰደች የሆነ ሴትዮ ትኖራለች እና እሷን አውቃና ሰው ማግባት አለበት ካላገባ ካለባታትም ይለዋል። እሱም እንዴ እንደዛ ብሎ ነገር የለም ያኔ ከውጭ ውስጥ ገብቶ ነበረ አሁን ተገላገልኩ ይለዋል። እሱም እንግዲህ እንደዛ እያለ ስለ ሀምዳን እናወራለን። ሀምዳ ላይ ሁሉ የተሰማ ግን እንደዚህ መቻለ ሲለው እንዴት የሆነ ነገር ገብቶልሃል እያለው እየጠረጠረው ነው። ጠረጠረው።
እና አንተ እንዴት ነው እሱ ምናምን ነገር ከዛም ቤት ተከራይተህላት አሁን ደግሞ እንደዚህ ከዛ ስልኳን ሳያነሳ እሱ ደጅ እንዲያቀኗት አትፈልግም ምናምን ነገር ይለዋል። ወይ ፎንቃ ከዛን ፎንቃ እንዲያዘው እየጠረጠረው ነው ማለት ነው። እንዴ ዳግም ደግሞ የኑሃሚን ትራፊ ነው እንዴ ፎንቃ የሚይዘው? ያኔ ምሱስ ኑሃሚን ሲተዋት ፎንቃ ከካሁን ደግሞ ከሀምዳን ፎንቃ ሊይዝ ነው። ዶክተሩ ይዞታል። እኔ ልንገርህ ብዬ ነው እንዳትጎዳ። ዶክተሩ ፎንቃ ይዞታል። ወይዘሮ ዝናሽ ደግሞ ወይዘሮ ፋንቱን ከ30 ዓመት በፊት እኔና አቶ ሊኩ ተጣልተንና ተደበላልቀን እኔም ከዳግም አባት ጋር ተኛው፣ እሱም ደግሞ ከትርንጎ ጋር ተኝቶ ወንድ ልጅ አርግዛ ከዚህ ቤት ወጥታ ነበረ። እሷም መስለሽኝ ነው፣ እሷም እንዳንቺ ቀይ ዳማ ቆንጆ ናት ምናምን ነገር ምናምን እያለቻት ነው። ወይዘሮ ትርንጎም ልቧ ዶ እያለ ነው። አቶ ሊኩም ይሄንን እያወሩ እያለ ይመጣል። አንቺ ለምንድን ነው ሰራተኛ እንዳይቀጠር እምቢ ያልሽው?